መልካም የመድረኩን አርባ ምንጭ ከተማ ማካሄዳችን ብዙ መልእክት አለው። አንደኛው እንደ ሀገር በሁሉም አካባቢዎች ያሉትን ጸጋዎች ለማስተዋወቅ እኛም ራሳችን ለማወቅ እና በአመራሩ መካከል ይበልጥ መቀራረብ ለመፍጠር ትልቅ አስተዋጽኦ ስለሚያበረክት ነው። ሁለተኛ መድረኮችን እነዚህ በምናካሄድበት ጊዜ ከአዳራሽ ወደ አዳራሽ ወይ ከተሽከርካሪ ወደ አዳራሽ ሳይሆን በከተማ ውስጥ ያሉት የማኑፋክቸሪንግ ኢንዱስትሪዎች በምን ሁኔታ ላይ ናቸው ያሉት የሚለውንም ጉብኝት አካሄደን ምን አይነት ድጋፍ ያስፈልጋቸዋል፣ እንዴት ማስፋት ይቻላል ወዘተ የሚሉትን ለማወቅ የሚያግዝ ነው። በዚህ መሰረት ትናንትና ወደ 3 የሚደርሱ ኢንዱስትሪዎችን አይተናል። ከነኚህ ኢንዱስትሪዎች 3ቱም ለአርባ ምንጭ እና በተለይ ለደቡብ አካባቢ ለደቡብ ኢትዮጵያ በአጠቃላይ የተሰጡ ልዩ እድሎች ናቸው። ለምሳሌ እንሰትን ብንወስድ የእንሰት ምርት እዚህ አካባቢ በስፋት የሚታወቅ ነው፣ ግን በሚፈለገው ደረጃ እሴት ተጨምሮበት ወደ ገበያ የሚቀርብ ምርት አይደለም። ኢንዱስትሪዎቹ አዳዲስ ቴክኖሎጂዎችን ይዘው እዚህ አካባቢ የሚመረተውን የእንሰት ምርት ከሀገር አልፎ ለዓለም አቀፍ ገበያ ለማቅረብ ያላቸው ዝግጅት ምንድነው የሚመስል፣ በመንግስት በኩል እየተደረገላቸው ያለ ድጋፍ ምንድነው የሚለውን እንድናውቅና በፌዴራል በኩል ደግሞ ይሄ ስራ የበለጠ እየሰፋ እንዲሄድ ለማድረግ ምን አይነት ድጋፍ ያስፈልጋል የሚለውን እንድንለይ አድርጎናል። አንዱ ተስፋ ያለው ከእንሰት ጋር ተያይዞ በተለይ ከዩኒቨርሲቲዎች ጋር በተያያዘ ላለፉት 11 ዓመታት ሲሰራበት ቆይቶ አሁን ወደ ገበያ እየቀረበ ያለ ምርት ስለሆነ እሱን እዚህ ማየታችን ደቡብ ምዕራብ ላይ፣ ኦሮሚያ ላይ እነዚህ በተለይ እንሰት አብቃይ በሆኑ አካባቢዎች ሲዳማ ላይ፣ ማዕከላዊ ኢትዮጵያ ላይ ይህንን ስራ የበለጠ ለማስፋት የሚያስችል ውይይት፣ ግንዛቤ እና የቀጣይ አቅጣጫ ለማስቀመጥም አግዟል ማለት ነው። ሁለተኛው ያየነው የካዛቫ ምርት ፕሮሰስ የሚያደርግ ለሀገር የምግብ ሉዓላዊነት አሁን ለጀመርነው ስራ ትልቅ አስተዋጽኦ የሚያበረክት ነው። እንግዲህ ካዛቫ በጥሩ ሁኔታ ከተያዘ እስከ 600 ኩንታል በሄክታር ድረስ ይሰጣል። የተለየ እንክብካቤ ካልተደረገ ደግሞ እስከ 400 ኩንታል ድረስ የሚደርስ በአንድ ሄክታር ምርት የሚሰጥ ነው። ነገር ግን ይሄንን ምግብ በተወሰኑ አካባቢዎች ካልሆነ በስተቀር በሀገር አቀፍ ደረጃ በስፋት የተለመደ አይደለም፣ የገባ ምርት አይደለም። ለምንድነው ይሄ የሆነው? እሴት ተጨምሮበት ፕሮሰስ ተደርጎ ለሁሉም ባህላዊ አመጋገቦች ወይም ደግሞ ከጤፍ ጋር፣ ከስንዴ ጋር፣ ከበቆሎ ጋር ቀላቅሎ ለመመገብ የሚቻልበት ሁኔታ አልነበረም። አሁን ኢንዱስትሪዎቹ የካዛቫ ምርትን ሙሉ በሙሉ ተቀብለው ፕሮሰስ አድርገው ለሀገር ውስጥ ገበያም ለውጭ ገበያ ማቅረብ የሚችሉበትን እድል ነው ያየ ነው። ግን እዚህ ላይ የሚያስፈልጉ ድጋፎችን ደግሞ ለመለየት አግዞናል። ምንድነው እሱ? አንደኛው ምርቱን እንዴት በተደራጀ መንገድ ለፋብሪካዎቹ ማቅረብ ይቻላል፣ ፋብሪካዎቹ በትልቅ ሳይዝ አምርተው እንዴት ወደ ገበያ ማቅረብ ይችላሉ፣ በዚህ ውስጥ የሚያስፈልጉ ድጋፎች ምንድናቸው? ይህንን ምርት ራሱ ካሳቫን በሌሎች አካባቢዎች ድርቅን የሚቋቋም ነው፣ በቀላሉ ሊለማ የሚችል ነው፣ እንዴት ወደ ሌሎች አካባቢዎች አስፍተን ደግሞ ለኢንዱስትሪዎቻችን ግብዓት ሊሆን ይችላል የሚለውን ለማየት ያገዘ ነው። የክልሉ መንግስትም ከዚህ በኋላ ይህንን የካዛቫ ምርት ወደ ኢንዱስትሪ አስገብቶ ፕሮሰስ አድርጎ ወደ ገበያ ለማድረስ ምን ስራዎች መስራት እንዳለባቸው ውይይት ያደረግንበትና ቴክኒካሊም ቀጣይነት ያለው ድጋፍ ስለሚደረግበት ሁኔታ የተወያየንበት ነው። ሶስተኛው የሐር ምርት ነው። ከዛሬ 2 ዓመት በፊት ተገኝተን አይተን ምን መደረግ እንዳለባቸውም ጭምር የተነጋገርንበት ነው። አሁን ደግሞ ሰፍቶ ይበልጥ ኮመርሻላይዝ እየተደረገ ስለሚያድግበት ሁኔታ ተነጋግረናል ማለት ነው። እነዚህን 3ቱን ኢንዱስትሪዎች አየን ማለት ወካይ ናቸው። በሱ ላይ የሰጠናቸው አቅጣጫዎች በክልሉ በሁሉም አካባቢዎች እንዲሰፉ ያደርጋል። በሌሎች ክልሎችም ይህንን ተሞክሮ ወስዶ
በስፋት እነዚህን መልካም አጋጣሚዎችና እድሎችን ለመጠቀም የሚያግዝ ሁኔታ ተፈጥሯል ማለት ነውና ከዚህ በኋላም ያው ከዚህ በፊትም የምናደርገው በሌሎች ክልሎች ያው እንደዚህ አይነት መድረኮች እያካሄድ በየክልሉ ያሉትን ጸጋዎች፣ እድሎች እና ደግሞ ድጋፍ የሚያስፈልጋቸው ተግዳሮቶችን የመለየት ስራ ለመስራት ጥረት ስናደርግ የነበረው የዚህ አካል ተደርጎ የሚወሰድ ነውና አርባ ምንጭ ላይ መሆናችን በጣም ይሄን መድረክ ማካሄዳችን በጣም ብዙ ነገሮችን እንድናገኝ አድርጎናል። የስድስት ወሩን አፈጻጸም ብቻ ሳይሆን የአካባቢውንም ጸጋ በተገቢው መንገድ ለሀገር ገበያ፣ ለሀገር አቅርቦት፣ ለኤክስፖርት እንዲውል በቂ እና ጥሩ ውይይት ያደረግንበት እና አቅጣጫ እንዲሰጥበት የተደረገበት ነው ማለት ነው። ሁለተኛው ባለፉት 6 ወራት እንደ ኢንዱስትሪ ሚኒስትር ምንድነው የነበረው እንቅስቃሴ የሚለውን በተመለከተ ነው። 2018 ከሌሎች አመታት በጣም ለየት ያለ ነው ለማኑፋክቸሪንግ ኢንዱስትሪ። አንደኛው በሀገር አቀፍ ደረጃ ማኑፋክቸሪንግ ኢንዱስትሪን በሚመለከት ለአመራሩና በየደረጃው ላለው ሰራተኛው የተሰጠው ስልጠና ሁሉም ድጋፍ የሚያደርግ አካል ኢንዱስትሪን እንዴት መደገፍ እንዳለበት፣ እንዴት መምራት እንዳለበት፣ ምን አይነት ምቹ ሁኔታ መፍጠር እንዳለበት የተሻለ ግንዛቤ መፍጠር የተሻለበትና መነሳሳትን የፈጠረ አመት ነው። ኢንዱስትሪ የጠንካራ መንግስት ፖሊሲዎች፣ ስትራቴጂዎችና የድጋፍ ማዕቀፎች ውጤት ነው። በየትኛውም ዓለም ላይ ኢንዱስትሪ ያደገው በዛ መንገድ ነው። 2018 ላይ የመደመር መንግስት እይታ ለዘርፎች መርታ በሚል የተሰጠውና በየደረጃው እንዲወርድ የተደረገው ስልጠና የማኑፋክቸሪንግ ኢንዱስትሪ በቂ ትኩረት አግኝቶ ምቹ ሁኔታ ተፈጥሮ ምርትና ምርታማነትና ተወዳዳሪነትን ለማሳደግ በሚያስችል መንገድ እንዲሄድ በማድረግ በኩል ትልቅ አስተዋጽኦ ያበረከተ ነው። ሁለተኛ ኢንዱስትሪ ኃይል ይፈልጋል ሁልጊዜ። 2018 ዋዜማው ላይ የህዳሴው ግድብ ተመርቆ ወደ ስራ በመግባቱ ምክንያት የኃይል አቅርቦታችን የተሻለ እንዲሆን ለኢንዱስትሪዎቹም የተሻለ ኃይል እንዲያገኙ ለማድረግ ያስቻለ ስለሆነ ልዩ አመት ብለን የወሰድነው ነው። ሶስተኛው የማክሮ ኢኮኖሚ ሪፎርሙ በተሟላ ሁኔታ ወደ ስራ መግባት መቻሉ የኢንዱስትሪዎቹ ከዚህ በፊት ሲያጋጥማቸው የነበሩትን ማነቆች ለመፍታት የተሻለ እድል ያገኙበት አመት ነው የነበረው። ይሄ በመሆኑ ምንድነው የተገኘው ውጤት የሚለውን በተመለከተ አንደኛው ኤክስፖርት ላይ ነው። ባለፈው አመት በተመሳሳይ ወቅት 149 ሚሊዮን ዶላር የሚያወጡ ምርቶችን ነበረ ከማኑፋክቸሪንግ ኢንዱስትሪ ዘርፍ ላይ ኤክስፖርት ማድረግ የቻለ። በዚህ አመት በ37% አድጎ 204 ሚሊዮን ዶላር የሚያወጣ ምርት ለዓለም ገበያ ማቅረብ ችለናል። ይሄ ትልቅ ሽግግር ተደርጎ ሊወሰድ የሚችል ነው። ለወደፊቱ ይበልጥ እያደገ መሄድ መቻል አለበት። ነገር ግን ቀደም ሲል ከነበረበት ተግዳሮት ወጥቶ አሁን ወደዚህ ደረጃ መድረሱ እንደ አንድ መልካም አጋጣሚ እና እንደ ጥሩ አፈጻጸም የወሰድነው ነው። ሁለተኛው ገቢ ምርትን የመተካት ስራችን ነው። ባለፈው አመት ተመሳሳይ ወቅት የገቢ ምርትን በመተካት በኩል 2.1 ቢሊዮን ዶላር የሚያወጣ ምርት መተካት ችለን ነበር። በዚህ አመት 3.4 ቢሊዮን ዶላር የሚያወጣ ምርት መተካት ችለናል። ይሄ ከ63% በላይ ነው ጭማሪ። ባለፈው አመት እና በዚህ አመት ያለው ልዩነት ብናየው ይህን ያህል ልዩነት አለው። ሂደን ደግሞ የስራ እድል በመፍጠር በኩል ያለው ነው። የስራ እድል በመፍጠር ባለፈው አመት በተመሳሳይ ወቅት ወደ 127,000 ለሚሆኑ ዜጎች ነበር የስራ እድል ፈጥረን የነበረው። በዚህ አመት ወደ 161,000 ለሚሆኑ ዜጎች የስራ እድል ፈጥረናል። ይሄ የ27% ጭማሪ ያለው ነው። ስለዚህ በስራ እድል ፈጠራም ያለው ሁኔታ በጣም ጥሩ ነው። አነስተኛና መካከለኛ ኢንዱስትሪዎችን ወደ ስራ በማስገባት በኩል ባለፈው አመት 1527 የሚሆኑ ኢንዱስትሪዎችን ነበር ወደ ስራ ለማስገባት ጥረት የተደረገው። አሁን ከ2091 በላይ የሚሆኑ አነስተኛና መካከለኛ ኢንዱስትሪዎችን ወደ ማምረት ማስገባት ተችሏል። ከፍተኛ ኢንዱስትሪዎችም 48 የሚሆኑ ከፍተኛ ኢንዱስትሪዎች ወደ ስራ ገብተዋል። አጠቃላይ ይህንን ወስደን ስናይ በኤክስፖርትም ገቢ ምርት በመተካትም የስራ እድል በመፍጠር አዳዲስ ኢንዱስትሪዎችን ወደ ስራ በማስገባት ኢቭን ኢንቨስትመንት ባለፈው አመት የነበረው የውጭ ኢንቨስትመንትና በዚህኛው ግማሽ አመት ያለው የውጭ ኢንቨስትመንት ሲነጻጸር እጅግ በጣም ከፍተኛ ነው።
ይሄ በሀገር አቀፍ ደረጃ ያስቀመጥናቸውን ግቦች በተሟላ ሁኔታ ያሳካ አፈጻጸም ነው ብለን እንወስዳለን። ይሄ ማለት ከዚህ በላይ ፖቴንሻል የለንም ማለት አይደለም። ይሄ የሚያዘናጋን አይደለም። ከዚህ በላይ በጣም ብዙ መሰራት አለበት። ነገር ግን ከእቅዱ ጋር ያለው አፈጻጸም በንጽጽር ሲታይ በጣም ጥሩ አፈጻጸም ነበር ብለን መውሰድ እንችላለን። ሶስተኛው የክልሎችን ሁኔታ በተመለከተ ነው። ክልሎች እንግዲህ ሚኒስቴር መስሪያ ቤታችን ከክልሎች ጋር የአንድ እቅድና የአንድ ሪፖርት አሰራር ፕሮግራም አለን ወይም ደግሞ መግባባት አለን ከክልሎች ጋር። በአመቱ መጀመሪያ የጋራ እቅድ አለን። በየጊዜው ደግሞ የጋራ ሪፖርት እየተዘጋጀ ነው የሚገመገመው። ሪፖርቱን በጽሁፍ ብቻ የመቀበል ሳይሆን በየሩብ አመቱ የኢንዱስትሪ ሚኒስቴርና ተጠሪ ተቋማት ባለሙያዎች በጋራ ሆነው ሁሉንም ክልሎች ያሉበትን ሁኔታ በመስክ ሄደው የክትትልና ድጋፍ ስራ ይሰራሉ። ሁለቱን ሪፖርቶች ወስደን ነው በምን ሁኔታ ላይ ነው ያለን የሚለውን የምንገመግመው ማለት ነው። በዚህ መሰረት ክልሎቹ ከቅድም የነገርኩህ ውጤቶች የክልሎች ድምር ውጤት ነው። ይሄ እንደተጠበቀ ሆኖ ለወደፊቱ በተስፋ የሚሰጡ ምን አይነት ሁኔታዎች አሉ፣ የክልሎቹ አፈጻጸም ምን ይመስላል የሚለውን ስናይ አሁን ባለው ሁኔታ ክልሎቹ አፈጻጸማቸው ቀደም ሲል ከነበረው በእጅጉ መሻሻል እያሳየ ነው። ባለሀብት በመሳብ ለባለሀብቶቹ የሚያስፈልጋቸውን ድጋፍ በመስጠት የሚያጋጥሙ ችግሮችን ተከታትሎ በመፍታት የኢንዱስትሪዎቹ ምርትና ምርታማነትና ተወዳዳሪነታቸው እንዲያድግ በማድረግ ተቋማዊ አቅም በመገንባት የቅንጅት ችግሮችን በኢትዮጵያ ታምርት ንቅናቄ በየክልሉ ካውንስሎችን በማቋቋም ክላስተሮችን በማቋቋም በጥናት ችግሮችን በመለየትና በመፍታት በኩል በጣም ትልቅ መሻሻሎች አሉ። ከዚህ በፊት ወደ ኋላ እየቀሩ ነው ብለናቸው የነበሩ ክልሎች አሁን ወደፊት መምጣት ጀምረዋል። ለዚያ የሚያስፈልገውን የሰው ኃይል፣ ለዚያ የሚያስፈልገውን በጀት፣ ለዚያ የሚያስፈልገውን አደረጃጀት የማሟላትና ያላቸውን እምቅ አቅም ለመጠቀም የሚያስችሉ ስራዎችን በመስራት በኩል በጣም ጥሩ መሻሻል ነው ያለው። ለዚህም ነው የክልሎቹን አፈጻጸም በሪፖርቱ ሲቀርብ እንዳያችሁት ጠንከር ያለ ውድድር ያለበት እንደሆነ የሚያመላክት ነው። እንዲሆንም የምንፈልገው ይሄ ነው። ሀገር በትብብርና በፉክክር ነው ሚዛኑን በጠበቀ መንገድ የምታደርገው። ስለዚህ አሁን ያሉት አጠቃላይ ሁኔታዎች ለኢንዱስትሪው ምቹ ሁኔታ በመፍጠር የኢትዮጵያ ወደ ማኑፋክቸሪንግ ኢንዱስትሪ የምታደርገውን ጉዞ በመደገፍ በኩል ያሉት አጠቃላይ ሁኔታዎች በጣም ተስፋ ሰጪዎች ናቸው። ግን አሁንም ድረስ ከፋይናንስ አቅርቦት ጋር፣ ከመሰረተ ልማት አቅርቦት ጋር፣ ከግብዓት አቅርቦት የሰለጠነ የሰው ኃይል ከማቅረብ ጋር እና ወጥ የሆነ አደረጃጀት በመፍጠር በኩል የሚታዩ ክፍተቶች አሉ። እነዚህን በአሰራር እያሻሻሉ ይበልጥ ተወዳዳሪ የማኑፋክቸሪንግ ኢንዱስትሪ አካባቢዎች እንዲኖሩ በከተማም በክልሎችም ትኩረት ተሰጥቶ የሚሰራ ነው የሚሆነው ማለት ነው። የሲቪል ሰርቪስ ሪፎርም እንደ ሀገር እንግዲህ በሀገር በቀል የኢኮኖሚ ሪፎርም ውስጥ ከተቀመጡ መሰረታዊ ጉዳዮች መካከል አንደኛው የተረጋጋ ማክሮ ኢኮኖሚ የመገንባት ነው። ሁለተኛው የንግድ ከባቢ ለኢንቨስትመንት የተመቸ እንዲሆን የማድረግ ነው። ሶስተኛው ምርታማነትና ተወዳዳሪነትን የመፍጠር ነው። አራተኛው የተሳለጠ ቀልጣፋ የመንግስት አገልግሎት አሰጣጥ እንዲኖር የማድረግ ነው። እነዚህ የማይነጣጠሉ ጉዳዮች ናቸው። ስለዚህ በማኑፋክቸሪንግ ኢንዱስትሪ ምርትና ምርታማነትን እናሳድግ ብለን ተወዳዳሪነትን እናሳድግ ብለን ኢንቨስትመንትና የቢዝነስ ክላይሜቱ የተሻለ ይሁን ብለን ግን የመንግስት አገልግሎት አሰጣጥ በዚሁ ልክ ካልዘመነ በስተቀር ውጤታማ ሊሆን አይችልም። ስለዚህ ይህንን መሰረት በማድረግ የተጀመረውን የሲቪል ሰርቪስ ሪፎርም ስራ እንደ ሚኒስቴር መስሪያ ቤት በጥሩ ሁኔታ እየሄድንበት ነው። ስንሰራ ግን የኛም ብቻ ሳይሆን በክልሎች ውስጥ ምን አይነት የሲቪል ሰርቪስ ሁኔታ በተለይ የሲቪል ሰርቪስን በለው እንጂ የማኑፋክቸሪንግ ኢንዱስትሪ አገልግሎት አሰጣጥ ስርዓቱ እንዴት የተሻለ ይሁን የሚለው ላይ የግድ መስራት ያስፈልጋል። ስለዚህ ይህንን መሰረት በማድረግ በሚኒስቴር መስሪያ ቤቱ በኩል እየተሰራ ያለውን የሪፎርም ስራ
በምን ደረጃ ላይ እንደደረሰ አስፈላጊነቱ ምን እንደሆነ በሚቀጥለው ከክልሎች የሚጠበቀው ደግሞ ምንድነው የሚለውን አስገንዝበናል። ከሲቪል ሰርቪስ ኮሚሽን የመጡ ሰዎች ስለ ሪፎርሙ ግንዛቤ ፈጥረዋል። ከዚህ በኋላ የበለጠ ክትትልና ድጋፍ በማድረግ ሪፎርሙ በሁሉም አካባቢዎች በተሻለና በተሳካ ሁኔታ እንዲፈጸም የበኩላችን አስተዋጽኦ እናደርጋለን ማለት ነው።